ቃችኋለሁ። እንደዚሁም ደግሞ በጣም በሚያሳዝን ነገር እንግዲህ እንደምታዩትና እንደምትረዱት በጣም ጋይስዬ ማመን የሚያቅት ነገር ማለት ነው። ምንድነው ሲባል እንግዲህ ቤተሰብ እንግዲህ ያቺ አንድ ፍሬ ልጅ ምስኪን ልጅ በአሁን ሰዓት ታግታለች ማለት ነው። አቶ አምናን በዚህ አጋጣሚ በጣም በሀዘን ውስጥና በልብ አቶ አምናን ምንድነው የማደርገው? ምንድነው ይሄ ሁላ ነገር ለኔ ፈተና የሚደርሰኝ ምን ባደረኩ ነው? በማለት እንግዲህ በጣም እያዘነ ይገኛል ማለት ነው። ምክንያቱም ያላሰበውና ያላቀደው ነገር እያገኘው ስለሆነ ማለት ነው። እንግዲህ በጣም በሚያሳዝን ነገር ቤተሰቦች ምን እየተፈጠረ ነው? እዛ ቤት ውስጥ ሲፋንና ወይዘሮ ሜርሲ እንግዲህ እንደዚሁም ደግሞ ብዙ ነገር ይዘውን እየሰሩና እየበደሉ ይገኛሉ ማለት ነው። ቤተሰቦቹን ለማጥፋት ነው ሀሳባቸው፣ እቅዳቸው ይመስለኛል። እኔ እንደ ሀሳቤና እንደ ሀሳቤ ማለት ነው። በጣም በሚያሳዝን ነገር እንግዲህ ያስባችሁታል። ያለምንም ነገር ያለምንም ሀሳብ ይሄ ሁላ ነገር ማድረግ ሲፋን እኔ በነገራችን ላይ በፊት በጣም የዋህና ሩሩ ትመስለኝ ነበረ። በአሁን ሰዓት ግን በጣም ጨካኝና አረመኔ እንደሆነ ተረድቻታለሁ። ምክንያቱም ለትልቅ ሰው ባደረገው ህፃን ልጅ ቀተን ለብር ላፍታም ብላ ትንሽ ልጅ አጠፋለሁ ማለት ምን አይነት እንደሚደብር ምን አይነት አስጠሊ እንደሆነ እራሳችሁ አስባችሁ ድረሱበት ቤተሰብ ማለት ነው። እንግዲህ ሙስጠፋ ምንድነው ያላት? በፍጹም እንደዛማ አትበይ። ለምንድነው እንደዛ የምትይው? ሰው እጠፋለሁ ሰዎችን አጠፋለሁ ብለሽ አትበይ። ባንስ እንኳን ብሩን ካልሰጡ እናስፈራራቸዋለን በይ እንጂ አጠፋለሁ ብለሽ አትበይኝ ያላት ማለት ነው። ከሷ ሙስጠፋ እራራላት ማለት ነው ለህፃኗ ልጅ። አስባችሁታል? እሷ እኮ ባንስ እኮ ሴት ነች። ሴት እስከሆነች ድረስ ለልጅ ማዘን ነበረባት። ግን ደግሞ ምንድነው ያላት? ተው እንደዛ ማለት አይገባሽም ብሎ እንደውም ገስጿታል ማለት ነው። እንግዲህ ከዛም በኋላ ለምንድነው እንደዚህ የማደርገው ስትል አዎ ይሄ ግዴታሽ ነው እንደዚህ ማለት የለብሽም ነው ያላት ማለት ነው። እንግዲህ ሲፋን በጣም አረመኔ ነች። ሁለተኛ ነገር ደግሞ እንግዲህ ደስ የሚል ነገር ምንድነው ቤተሰቦቼ አሁን ነገሮች ሁላ እየተነቃቁ ይገኛሉ ማለት ነው። ሜርሲ እኮ ዋናው ሜርሲ ሴትዮ ግልጸኛ ብትሆን ኑሮ ይሄ ሁላ ነገር ይመጣል ማለት አይመጣም ነበረ። ነገሮቹ ሁላ ይታወቁ ነበረ ማለት ነው። ግን ደግሞ በፍጹም ሜርሲ የምትባሏ ሴትዮ እንግዲህ አቶ አምናንን ወደዋለሁ፣ ዘመዴ ነው፣ የወንድሜ ልጅ ነው ነው የምትለው እንደምታየው። ግን ደግሞ ምን ያደርጋል ጋይስ፣ ምን ያደርጋል። በጣም በሚያሳዝን ነገር እንግዲህ የራሷን ወንድም ልጅ እየጎዳችሁና እያሳዘነችው ትገኛለች ማለት ነው። ሁለተኛ ነገር ደግሞ የምላችሁ ነገር ምንድነው ስላችሁ ቤተሰብ እግዚአብሔር በሚያውቀው ያው እንትና ተመልሳለች ማለት ነው በሰላም ብሌን እስከነ እንትና በሰላም ተመልሳለች። እስከ እናት ሳራ ጋራ ተመልሰዋል ማለት ነው። ምክንያቱም አቶ አምናን ብሌን ልትወጣ ስትል ምንም ሊያደርግ አልቻለም። ምንም ሊፈጽም አልቻለም። በስተመጨረሻ ቀጥታ እንድትመለስ አድርጓል ማለት ነው። ደስ የሚል ነገር ማለት ነው ቤተሰቦቼ። እኔ በዚህ አጋጣሚ በጣም ነው ደስ ያለኝ ስለተመለሰች ማለት ነው። እንግዲህ ሲፋን በጣም ነው ማመን ነበረ እንትና በጣም በሚያሳዝን ነገር ብሌን ማለት ነው በጣም ነው ደስ ያላት ማለት ነው ከእናትየዋ ጋራ። አንቺ እኮ እንደ እናቴ አድርጌ ነው የማይሽ። አንቺ ለኔ እናቴ ነሽ። በጣም ነው የምወድሽ። ካንቺ ተለይቶ መኖር ለኔ በጣም ከባድ ነው በማለት እንግዲህ ፍቅሯን እየገለጠችላት ተመልሳ ወደ ቤት እንድትገባ ገብተዋል ማለት ነው። እንደዚሁም ደግሞ ምግብ አምጣላት። በነገራችን ላይ ጄሪ በጣም ተጸጽታለች ማለት ነው። ጄሪ በተደረገው ነገር በጣም ተጸጽታለች ማለት ነው። ለምን እናት ሳራን አስቀይሜያታለሁ። ይሄ ሁላ ነገር በሷ የተነሳ ነው፣ በእኔ የተነሳ ነው እንደዚህ ነገር የሆነችው በማለት እንግዲህ ሄዳ ይቅርታ ጠይቃታለች ማለት ነው። እሷም እንግዲህ በጣም በሚያሳዝን ነገር ይቅርቷን ተቀብላታለች ማለት ነው። ከአሁን ወዲህ እኔም ይቅርታ እናት ሳራ ይሄ ሁላ ነገር እኮ የተፈጸመው በእኔ የተነሳ ነው። ይሄንን ነገር ባላደርግ ኖሮ በፍጹም ይሄ ነገር አይመጣም ነበረ ብላ ነበረ ማለት ነው። ግን እሱ ደግሞ ችግር የለውም በቃ እሷም እናት ሳራም ምንም ችግር የለውም ልጄ ምንም ነገር የማስጨንቅሽና እንትን የምልሽ ነገር የለም ብላ
ይቅርታዋን ተቀብላለች ማለት ነው። እንደውም እንግዲህ ብሌንዬ ምግብ አምጥታ ምናምን ነገር አብሮ ሲወሉ ነበረ ማለት ነው። ዛሬ ጄሪ እኔ ነኝ የማጎርስሽ ምክንያቱም ስላስቀየምኩሽ እና ስለበደልኩሽ ያንን ይቅርታ እንድትይኝ ስለምፈልግ እባክሽ የምሰጥሽን ምግብ እኔ ላጉርስ ስትላት እንግዲህ እሺ ብላ ተቀብላለች፣ እየበላች ትገኛለች ማለት ነው። ግን ደግሞ የሚነግራችሁ ነገር ብሌን ቅንት ብላለች ማለት ነው። ብሌን ለምንድነው ያኔ ስላችሁ እሷ እንድታጎርስ ነው የምትፈልገው ማለት ነው። እንትና ስለበላች ጄሪ ስላጎረሰቻት በጣም ውስጧ ደስ አላላትም ነበረ ማለት ነው። ቤተሰቦቼ ትቀኛለሽ እንዴ ምናምን ስትባል በፍጹም ምን ያልቀናል ለምንድነው ምቀናው እያለች ነበረ። ግን እውነት እየቀናች ነበረ ማለት ነው ቤተሰቦቼ ማለት ነው። እና ቤተሰቦቼ ለማንኛውም ልላችሁ ፈልጌ ነው እንደዚህ አይነት ክፋት ጥሩ አይደለም፣ ለማንም አይጠቅምም። በራሴ አስተሳሰብ በራሴ አመለካከት በጣም በሚያሳዝን ነገር እውነቴን ነው የምላችሁ። ይሄን ያክል ክፋት አስባችሁታል? እቺን አንድ ፍሬ ልጅ አግታችን አንድ ፍሬ ልጅ እንደዚህ አድርጋ ምን ትጠቀማለች? ምንስ ታገኛለች? ምን ታገኛለች ብዬ እኔ አላስብም ቤተሰቦቼ ማለት ነው። ለማንኛውም ምን ልላችሁ ፈልጌ ነው ሲፋን በስተመጨረሻ ብዙ ነገር እያጠፋት ይገኛለች ማለት ነው። በጣም በሚያሳዝን ነገር ጋይስዬ እንግዲህ እንትናም ምንድነው ያለው በጣም በሚያሳዝን ነገር እንግዲህ ሙስጠፋ ብሩን ከእንትና ተቀብሎ ወደ እንትና ሰጥቷታል ማለት ነው። የምትፈልጊውን ነገር አድርጊ ሲላት ከዛ ነው እንግዲህ ማገቱ ሀሳብ የመጣላት ማለት ነው። አስባችሁታል? የማገቱም ሀሳብ የመጣላት ከዛም በኋላ ነው ጋይስ ማለት ነው። ተረዳችሁ? በጣም ነው የሚያሳዝነው ከምታስቡ የበለጠ ማለት ነው። ብሩ እኔ ግን ከአቶ ሙስጠፋ ጋር ምን ያላችሁ ይመስላችኋል? ግራ ገብቶኛል ቤተሰብ። ከአቶ ሙስጠፋ ጋር ያለው እንትን አስተሳሰብና አመለካከታቸው ግራ ገብቶኛል ምን እንደሆነ ማለት ነው። ይህ ማለት በማከል ቤታቸው ምን እንዳለ ይውደዳት ወይስ የቅርቧ ዘመር ነው ወይስ ምንድነው? ምንም ሊገባኝ አልቻለም ለጊዜው ማለት ነው ቤተሰቦቼ። ያው ሙስጠፋ ከጄሪ እየተቀበለ ለእንትና እየሰጠ ይገኛል ለሲፋን ማለት ነው። እንግዲህ ይመቻቸው እንላለን ጋይስዬ፣ ምንም ማለት አንችልም። በውስጣችሁ ነው ሀሳባቸውና እቅዳቸውን እነሱ ስለሚያውቁ ምን እንዳላቸው ህይወታቸውን ያው እንግዲህ መልካም ያድርገው እላለሁ። ግን ይሄንን ክፋታቸውን ቢተው በጣም ደስ ይላል እላለሁ ቤተሰቦቼ። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ፣ መልካም ጊዜ። ባይ ባይ።